ህልም ሁላችንም የምናየው ሁላችንም የምንጋራው የሰው ልጅ የጋራ ተሞክሮ ነው አይደል? ግን በጣም የሚገርመው ነገር የአንዳንዱ ባህል ለህልሞች የራሱ የሆነ ትርጉም ይሰጣቸዋል። እና በዚህ የዛሬው ትንታኔያችን በጣም የተለመዱ ህልሞች ምን ማለት እንደሆኑ እንመለከታለን። በዘመናዊ ስነ ልቦናም በሀገራችን ባህላዊ እምነቶችም ምን ሊገልጹልን እንደሚችሉ እንመረምራለን። እሺ እንግዲህ በመጀመሪያ ክፍል የምናየው የፍርሃትና የጭንቀት ህልሞችን ነው። እውነቱን ለመናገር ብዙ ጊዜ ከእንቅልፋችን ስንነቃ በደንብ የምናስተዋሳቸው ህልሞች እነዚህን አይነት ስሜቶች የያዙ ናቸው። ታዲያ ከጀርባቸው ያለው ትርጉም ምንድን ነው? ይሄ ህልም በጣም የተለመደ ነው። ከከፍታ ቦታ ላይ ሆነን ድንገት መውደቅ። ይህ ስሜት በቀጥታ በህይወታችን ውስጥ ነገሮችን መቆጣጠር እንዳልቻልን ወይም ድጋፍ እንደሌለን የሚሰማንን ስሜት ነው የሚያንጸባርቀው። በገንዘብ፣ በግንኙነት ወይም በስራ ላይ ያለ መረጋጋት ሲሰማን ይህ ህልም በተደጋጋሚ ሊመጣ ይችላል። ስንባረር ወይም የሆነ ነገር ሲያሳደነን ማለት። እዚህ ላይ በጣም ወሳኙ ነገር የህልሙ መጨረሻ ነው። የሚያሳድደንን ነገር ማምለጥ ቻልነው ወይስ ተያዘን? ማምለጥ ከቻለን በህይወታችን ውስጥ ያለውን ችግር ለማሸነፍ ያስችል ጥንካሬ ያለን ማለት ሊሆን ይችላል። ከተያዝን ግን ችላ ያለው ጉዳይ አሁን ሊያገኘን እንደተቃረበ የሚያሳይ ማስጠንቀቂያ ነው። ጥርስ ሲወልቅ ማለም ከስነ ልቦና አንጻር ስንመለከተው ስለ ግል ኃይላችን እና በሰዎች ፊት ስላለን ገጽታ ካለን ስጋት ጋር ይገናኛል። በእኛ ባህል ግን ፍቺው ትንሽ ወደ ውጭ ያተኩራል። ብዙውን ጊዜ ከቤተሰብ ጋር የተያዘ ስጋትን ወይም ሊሰማ ስለሚችል መጥፎ ዜና ያመለክታል ተብሎ ይታመናል። ይሄ ደግሞ በጣም ኃይለኛ ስሜት የሚፈጠር ህልም ነው። በብዙ ህዝብ ፊት እርቃንን መሆን ሁላችንም ውስጥ ያለን አንድ መሰረታዊ ፍርሃት ነው የሚነካው። ይሄውም ድክመቶቻችንና ስጋቶቻችን በዓለም ፊት የመጋለጣቸው ፍርሃት ነው። ፍጹም ተጋላጭ እንደሆነንና ሁሉም ሰው እየፈረደብን እንደሆነ የሚሰማን ስሜት ነጸብራቅ ነው። እሺ ከውስጣዊ ፍርሃቶቻችን ወጥተን ደግሞ በክፍል 2 ከውጭው ዓለም ጋር ያለንን ግብግብና ፈተናዎችን የሚያሳዩ ህልሞችን እንይ። መንገድ እንደጠፋብን ሆኖ ማለም በተለይ በህይወታችን ውስጥ ትልቅ ውሳኔ በምናደርግበት ወቅት የሚሰማንን እርግጠኛ ያለመሆን ስሜት ቁልጭ አድርጎ ያሳያል። ቀጥሎ ምን ማድረግ እንዳለብን ግራ ሲገባን ወይም ከመረጥነው መንገድ ጋር ግንኙነት እንደሌለን ሲሰማን ያኔ ይሄ ህልም ሊጎበኘን ይችላል። በጣም የሚገርመው ነገር ትምህርታችንን ካጠናቀቅን ከብዙ ዓመታት በኋላም ፈተና ወድቀን ማለም የተለመደ ነው። ለምን ይመስላችኋል? ምክንያቱም ህልሙ ስለ ፈተናው አይደለም፣ በስራችንና በህይወታችን ውስጥ ስላለው የማያቋርጥ የግምገማና የፍርድ ጭንቀት ነው የሚያሳየው። በቂ ነኝ ወይ የሚለው ስጋት መገለጫ ነው ማለት ነው። የባብ በህልም ዓለም ውስጥ አስደናቂ ሁለት ገጽታ አለው። በአንድ በኩል የክህደት የቅናትና የክፋት ምልክት ሊሆን ይችላል። በሌላ በኩል ደግሞ የእድገት የፈውስና የጥበብ ከፍተኛ አቅም ምልክትም ሊሆን ይችላል። ታዲያ የህልሙ ትርጉም በወቅቱ በህይወታችን ውስጥ ባለው ሁኔታ ላይ ይመሰረታል። ይህ እንግዲህ አሁን ደግሞ ወደ መጨረሻውና ምናልባትም በጣም ጥልቅ ትርጉም ወዳላቸው የለውጥና የሽግግር ህልሞች እናምራለን። እነዚህ ህልሞች የህይወት ዋና ዋና ምዕራፋችን ነው የሚያመለክቱት። በህልም ስንበር የሚሰማን ስሜት ሁለት አይነት ነው። አንደኛው ያለምንም ችግር እንደ ውፍ ምንበር ከሆነ በህይወታችን ውስጥ ነገሮች የተሳኩልን እና ከችግሮች በላይ እንደሆነን ያሳያል። ሌላኛው ደግሞ ለመብረር የምንታገል ከሆነ ይሄ ደግሞ ግባችን ላይ ለመድረስ የሚያደክሙንና የሚፈትኑን ነገሮች እንዳሉ አመላካች ነው። ስለ ሞት ማለም ቃሉ ራሱ ያስደነግጣል። ግን በጣም ወሳኙ ነገር ይሄ ህልም በፍጹም ስለ አካላዊ ሞት አለመሆኑን መረዳት ነው። ይልቁንስ ተምሳሌያዊ ነው። የአንድ ነገር መጨረሻም እና የአዲስ ነገር መጀመሪያን ያመለክታል። የድሮ ስራን መጨረስ ከአንድ ግንኙነት መውጣት ወይም የቆየ አመለካከትን መቀየር ሊሆን ይችላል። በእኛ ባህል ደግሞ የሚገርመው ይሄ ህልም ወደ በጎ ነገር ነው የሚተረጎመው። አዎ ስለ ሞት ማለም ረጅም ዕድሜን ወይም ወደፊት የሚመጣን በጣም የተሻለ ህይወት መቅረፍ ሊያበስር ይቻላል ተብሎ ይታሰባል። ስለዚህ ፍርሃቱን ያስወግዳል። እሺ ይህንን ሁሉ ካየን በኋላ ዋናው ቁም ነገር ምንድን ነው? የህልሞቻችንን ድምፅ እንዴት ነው ማዳመጥ ያለብን? በመጀመሪያ አንድ ነገር በደንብ ግልጽ መሆን አለበት። ህልሞች የሎተሪ ቁጥር አይሰጡንም ወይም ነገ ምን እንደሚሆን በትክክል አይነግሩንም። ይህንን መጠበቅ ትልቅ ስህተት ነው። ይልቁንስ ወሳኙ ነጥብ ይሄ ነው። ህልሞች የአሁኑ ማንነታችንን፣ ስሜቶቻችንን፣ ፍርሃቶቻችንን እና ተስፋዎቻችንን የሚያንጸባርቁ መስታወቶች ናቸው። ራሳችንን በተሻለ እንድንረዳ የሚረዱን ድንቅ መሳሪያዎች ናቸው ማለት ነው። ስለዚህ በሚቀጥለው ጊዜ ህልም አይተን ስንነቃ እሺ ምን ሆነ ብለን ከማለፍ ይልቅ ቆም ብለን ራሳችንን እንጠይቅ። ይህ ህልም ስለኔ፣
ስለ አሁኑ ሕይወቴ ምን ሊነግረኝ እየሞከረ ነው? መልሱ ምናልባት በጣም ሊያስገርመኝ ይችላል።